የአዋሽ ባንክ የ2026 የዓለም ዋንጫ እንደቀጠለ ነው። ሰው ግን እንዴት ጨካኝ ተጫዋች ቢሆን ነው ይህን ሁሉ መከራ በላዩ ላይ ተሸክሞ እንደዚህ መሮጥ የሚችለው? እግር ኳስ ጨዋታ ፍጹም የሆነ የአእምሮ መረጋጋትንና ነፃነትን የሚጠይቅ ጨዋታ ነው። ጠዋት ከቤት ሲወጡ ለጨዋታና ለልምምድ የሚሆን ንጹሕ አእምሮ ይዘው ሲነሱ ከምንም ነገር በላይ ውጤታማ ይሆናሉ። ልክ እንደ ምግብ፣ ልክ እንደ ውሃ እግር ኳስ ተጫዋቾች ንጹሕ የሆነ የአእምሮ ሰላም በጣም በእጅጉ ያስፈልጋቸዋል። እዚህ የትዳር ፍቺ ወረቀት ለፍርድ ቤት እያስገቡ በዚያ በኩል ሀብት ክፍፍሉ እንዴት ይሆናል እያሉ መጨነቁ ሜዳ ውስጥም ፈዛዛ እንዲሆኑ ትኩረታቸው እንዳይሰባሰብ የሚያደርጋቸው ግሉህ ነገር እንደሆነ ይታያል። የሞሮኮ ብሔራዊ ቡድን አምበልን አሽራፍ ሐኪሚን የገጠመውም ይኸው ነው። ከሚወዳትና ከሁለት ልጆቹ እናት በፍርድ ቤት የፍቺ ጥያቄ ቀርቦለት የሀብቱን ግማሽ ለመካፈል እሳት የበሉ ጠበቆችን ከፊቱ ቆመውበት ልጆቹን ትዳሩንና ሀብቱን ለማጣት ከጫፍ የደረሰ ተጫዋች ነው። ሜዳ ላይ ግን ሐሳቡ ሳይበታተን በዛ ፍጥነት የተጋጣሚ ተጫዋቾችን እያዋከበ ሲጫወት ማየት በእውነት ይህን ሐኪሚ ካልሆነ ሌላ ተጫዋች ተገብረዋል ለማለት በጣም በእጅጉ ያስቸግራል። ሐኪሚ ግን ይህ ሁሉ ሐሳብ በጭንቅላቱ እየተመላለሰበት እሱን ከላይ ወደ ታች ከኋላ ወደፊት በፍጥነት እንዳይመላለስ አላገደውም ነበር። ለዚህ ደግሞ ጥንካሬውን ያገኘው ካስተዳደጉ ነው ይሉለታል። አሽራፍ ሐኪሚ የተቀረጸው በእግር ኳሱ የዓለማችን ቁንጮ ተጫዋቾች ሰርታ የገባውና ከፍተኛ ተካፋይ ሆነው ከስኬቱ ጀርባ ያሉት ወላጆቹ በሰጡት የመስዋዕትነት፣ የጽናት፣ የማይናወጥ ድጋፍ ስላደረጉለት ነው እየተባለ ይነገርለታል። ጊዜው መቼ ነበረ? ስፍራውስ የት ነው? በጣም ሩቅ ነው። በጣም ሩቅ። ስፍራው ደግሞ ሞሮኮ ነው። በጎዳና ጽዳት ሥራ የሚተዳደሩት ሳይዳ ሞህና በጎዳና ጠርዝ ላይ ሐብሐብና አትክልት በመሸጥ ሥራ የተሰማሩት ሐሰን ሐኪሚ ሁለቱም የጎዳና ሥራ ያስተዋወቃቸው አፍላ ጎረምሶች ነበሩ። ይህንን የጎዳና ትውውቃቸውን ወደ ፍቅር ግንኙነት ለወጡትና በሁለቱ መሃል የፍቅር ሕይወት ይጀመራል። ሳይዳም ሲጠርጉ ሐኪሚ ላይ አቧራ ማምነናቸውን ያቆሙና በፍቅር ብን ይላሉ። ነገር ግን ሕይወት በሞሮኮ እንደገና በጎዳና ላይ በጽዳትና ሐብሐብ ሽያጭ የሚገፋ ባለመሆኑ ሁለቱ ወጣቶች ይመካከሩና የተሻለ ሕይወትን ፍለጋ ወደ ስፔን ይሰደዳሉ። የስደትን ሕይወት አንድ ብለው ጀምረው እየተጋፈጡ መኖራቸውን እንደቀጠሉ የዛሬውን የዓለማችንን ኮከብ ተጫዋች አሽራፍ ሐኪሚን ይወልዳሉ። ልጃቸውን ለማሳደግና ገቢያቸውን ለመደጎም ያለማቋረጥ በብርቱ ሥራ ውስጥ ማለፍ ይጠበቅባቸው ነበር። አባት ሐሰን ሐኪሚ በመንገድ ዳር ባለቻቸው ድንኳን ለእግረኞች የሚሆን የተለያዩ ሸቀጣሸቀጦችን ይሸጣሉ እና ሳይዳ ደግሞ በየቤቱ እየሄዱ የጽዳት አገልግሎት በመስጠት ያለማቋረጥ ጠንክረው ይሰሩ ነበር። ወላጅ አባቱ ለዛሬው ማንነቱና የእግር ኳስ ሕይወቱ ጉልህ አስተዋጽኦ አድርገውለታል። የልጃቸውን ኳስ የመጫወት ስሜት በመመልከት ገና በወጣትነቱ በማድሪድ ከተማ ባሉ የወጣት አካዳሚ እንዲጫወት ብርቱ ጥረት ያደረጉለት አባቱ ሐሰን ሐኪሚ ነበሩ። የልጃቸው ሕልም እንዲሳካ በእጅጉ በብርቱ ጥረዋል። እናት ሳይዳም ልጃቸው ማድሪድ ውስጥ ይውለዱት እንጂ ያሳደጉት በሞሮካውያን ባህልና ስነ ሥርዓት ቀርጸውና አንጸው ነበር ያሳደጉት። በውቢቷ ማድሪድ ከተማ ከሁለት ሞሮካውያን ወላጆች የተወለደው የዓለማችን ውዱ ተጫዋች አሽራፍ ሐኪሚ የሜዳ ላይ ስኬቱ የዓለማችን ምርጡ ተጫዋች ያስብለው እንጂ ከሜዳ ውጭ ያለው የትዳር ሕይወቱ የብዙዎች የመነጋገሪያ ርዕስ ሆኗል። የቡና መጠጫ፣ የቡና ቁርስ አድርገውትም ከርመዋል። በእርግጥ የአሽራፍ ሐኪሚ ትዳር ጎዳና ላይ ተገናኝተው እንደተዋደዱት ወላጆቹ በጥልቅ ፍቅር የታነጸ አልነበረም። ሂባ አቡክ እንደ አሽራፍ ሐኪሚ ሁሉ ማድሪድ ውስጥ ነው የተወለደችው። ወላጆቿ ደግሞ እንደሱ ከሞሮኮ ሳይሆን ተሰደው የሄዱት ከቱኒዚያ ነው። ከቱኒዚያውያን እናትና አባት ማድሪድ ውስጥ የተወለደችው
ሂካ አቡክ በማድሪድ ታዋቂ ሰው ናት። በተለይም በስፓኒሽ የቴሌቪዥን ሾው በሆነው በኤልፕ ሪሴምፔ ፊልም ላይ የፋጢማን ገጸ ባህሪ ወክላ የምሰራበት ትወና በብዙ የፊልም ተከታታዮቿ ዘንድ አክብሮትን አሽሮላታል። ሂባና ሐኪሚ የተገናኙት እሱ ገና ለቦሩሲያ ዶርትሙንድ ከሪያል ማድሪድ በውሰት ተሰጥቶ በመጫወት ላይ ያለ በአንድ የቻሪቲ የበጎ አድራጎት ፕሮግራም ላይ ነበር የተዋወቁት። ከዚያ በኋላ እሷ ማድሪድ እሱ ጀርመን ሆኖ ፍቅርን በርቀት በቴክስትና በስልክ አድርገው አልፎ አልፎም አንዱ ወደ ሌላው እየሄደ በግንባር በመገናኘት የፍቅር ሕይወታቸውን ለማሟሟቅ መጣርን ቀጠሉ። ሁለቱም ዝርያቸው ሰሜን አፍሪካ የተወለዱት ማድሪድ በመሆኑም ለባህላቸውም ለአኗኗራቸውም ግራ የሚያጋባ ችግር አልተፈጠረባቸውም። ፍቅራቸውን እየኮመኮሙ መኖር ቀጠሉና ውል ለማሰር ፍቅራቸውን በትዳር ለመቋጨት ወስነው ጋብቻቸውን በይፋ ወዳጅ ዘመድ በተገኘበት ቱኒዚያንና ሞሮኮውያን የቅርብ ሰዎቻቸው በተገኙበት ቤተ ዘመዶቻቸው ተጠርተው ተጋቡ። ትዳራቸው በልጆችም ተባረከና 2 ወንድ ልጆችን አቅፈው ለመሳም በቁ። እስከዚህ ደረጃ ድረስ 2 ልጆች ወልደው እስከ መሳሙ ያለው ደረጃ ድረስ ደስ የሚል የፍቅር ሕይወትን ነበር የሚመሩት። ነገር ግን በፍቅር ውስጥ የሚመጡና ሊጋፈጧቸው የሚገቡ አስቸጋሪ ነገሮች ሲመጡ እንደ ወላጆቻቸው ተሳስበው ማለፍ ሳይችሉ ቀርተው አደባባይ መውጣትን መረጡ። ወላጆቻቸው ተሰደው ስፔን ሲገቡ ከባህል፣ ከገንዘብ፣ ከሁሉም ያጡና የነጡ ነበሩ። ለፍቅራቸው ግን ታማኝ በመሆናቸው በችግር ጊዜ ተመካክረው ሲያልፉት ቆይተዋል። ይህንን የወላጆቻቸውን መቻቻል በእነ ሐኪሚ ልብ ውስጥ ተፈልጎ ሊገኝ ባለመቻሉ የሰዎች ጨዋታ ማድመቂያ የቡና ቁርስ እስኪሆኑ ድረስ አደባባይ ወጡና እርፍ አሉት። ሐኪሚ ከጾታዊ ትንኮሳ ጋር በተያያዘ ለፈረንሳይ ፖሊሶች ቃል እንዲሰጥ መደረጉ በወቅቱ ለተፈጠረው ችግር እንደ መነሻ ሆኗል የሚሉ አሉ። በአንጻሩም ሂባም እንዲሁ ከኳታሩ ንጉሣዊ ቤተሰብና ባለጸጋ ጋር ግንኙነት ጀምራለች የሚለው በሌላ በኩል እየተነሳ ሁለቱን ጥንዶች ከሚያስማማቸው ይልቅ በሚያራርቃቸው ነገር ላይ እንዲያተኩሩ አስገድዶቸው ቆየ። በእርግጥ የሐኪሚ ጉዳይ ጥፋተኛ ሆኖ ውሳኔ የተሰጠበት ጉዳይ አይደለም። ጾታዊ ትንኮሳ አድርገሃል፣ ጥርጣሬ አለ ተባለ። ተጠርጣሪ ሆኖ ቀረበ። ገና በክርክር ላይ ነው። ውሳኔ የተሰጠበት ጉዳይ አይደለም። ሂባም ቢሆን የኢድ አልፈጥር በዓል በደማቅ ሁኔታ በሚከበርበት ኳታሪ ውስጥ $2 ቢሊዮን ሀብት እንዳላቸው ከተገመተው የንጉሲያን ቤተሰብ ጋር የጀመረችው እንጂ የጨረሰችው ፍቅር አልነበረም። ሁለቱም ታዋቂነታቸው ነገሮቻቸውን አግንኖባቸዋል። እንደ ወላጆቻቸው ድብቅ ክልል ማድረግ ፍቅራቸውን አቅቷቸው ወሬያቸው አደባባይ ወጥቶ ተሰጥቷል እያሏቸው ይገኛሉ። የተፈራው አልቀረም። የፍቺ ወረቀታቸው ፍርድ ቤት ቀረበ። አሁን በፍቺው ጉዳይ ትልቁና ወሳኙ ነገር የገንዘብና የሀብት ክፍፍል ጉዳይ ጉልሁን ድርሻ ግንባር ቀደሙን ደረጃ ይዟል። ወላጆቻቸው ቢጣሉ አንቺ የምታጸጅበት መጥረጊያ የአንቺ፣ የአትክልት ማጓጓዣው ጋሬ የኔ ድርሻ ነው ተባብለው በቀላሉ ሊለያዩ ይችሉ ይሆናል። ይሄ ግን $40 ሚሊዮን በላይ ንብረት ያለበት ትዳር ነው የሁለቱ ጥንዶች። ሂባ ለፍርድ ቤቱ ባስገባችው ክስ የሁለቱ ልጆች ሞግዚትና ግማሽ ሀብቱ እንደሚገባት በክስ ቻርጁ ላይ አመልክታለች። በቃ ግማሽ ሀብቱን ጠይቃለች። ሂባ ግማሽ ሀብቱን ብትጠይቅም ያልተገለጠላት ሚስጥር ግን ነበር። ይህን ሚስጥር ገልጠው የነገሯት የራሷ ጠበቆች ነበሩ። በአሽራፍ ሐኪሚ ባለቤትሽ ስም የተመዘገበ አንዲትም ንብረት ለጊዜው አልተገኘም ብለው መርዷን አረዷት። ዓለም ጉድ አለ። ከሪያል ማድሪድ ኢንተር ሚላን የተዘዋወረበት፣ ከኢንተር ወደ ፔዤ የገባበት ያ ሁሉ ገንዘብ የት ገባ? የት ደረሰ? በፔዤ ቀድሞ ከሚጫወታቸው ከሜሲና ከኪሊያን ባፔ እኩል በሚባል ደረጃ በወር $1 ሚሊዮን የሚከፈለው ተጫዋች ያን ሁሉ ገንዘቡን የታደረሰው? ቤተሰቦቼ ከራሳቸው ቆርሰው
አቧራ ወልውለው እኔን እዚህ ለማድረስ የከፈሉትን መስዋዕትነት መቼም አልዘነጋውም ይላል ሐኪሚ። በጣም አነስተኛ ገቢ ነው የነበረን። ያን ችግር ነው በየቀኑ ሜዳ ላይ ምጋፈጠውና ለማሸነፍ ምጥረው ይላል አሽራፍ ሐኪሚ የሞሮኮ ብሔራዊ ቡድን አምበል። እሱ ችግርና ችጋርን ለማሸነፍ ሜዳ ላይ ጠንክሮ ቢሰራም በፍቅራቸው ወቅት ዘማን ኦፍ ማይ ላይፍ የህይወቴ ምርጡ ሰው ብላ በትዊተር ገጿ ላይ ተለጥፎ የነበረው ባሏን ከሳ በፍርድ ቤት ታሯሩጠው ጀመር። እሱም ለካ ቀደም ብሎ ለሁሉም ነገር የተዘጋጀበት ይመስል ነበር። የሚያገኘውን ገንዘብ በሙሉ በእናቱ ስም በተከፈተው አካውንት እንዲገባ ገና ከመጀመሪያው ጀምሮ ሂባን ሳያገባት በፊት ይህንን አድርጎ ሁሉን ነገር ቀደም ብሎ አስተካክሎ በጥንቃቄ ይዞት ነበር። ሂባ 2 ልጆቿን እንኳ ወልዳ ይህንን አታውቅም ነበር። በኳታሩ የዓለም ዋንጫ ዓለም የተነጋገረበትን አንድ ፎቶ ታስታውሱት የለ? ያ ሞሮኮ ባሸነፈችበት ቁጥር እናቱን እየሄደ የሚስምበት ፎቶግራፍ ቫይራል የወጣ መነጋገሪያ ነበር። በተለይ ሞሮኮ የስፔን ብሔራዊ ቡድንን አሸንፋ ወደ ተከታይ ዙር ስታልፍ ከእናቱ ጋር ተቃቅፎ ሲሳሳም የተነሳው ያ ፎቶ የሁሉም ዓለማችን መነጋገሪያ ሆኖ ቆይቶ ነበር። ይሄ ነገር ለባለቤቱ ሂባ ሚዋጥላት አልነበረም። ጭራሽ ሀብቱ ሁሉ በእናቱ ስም መሆኑ ሲነገራት በፍጹም ልትቋቋማቸው የቻለችው ጉዳይ ሊሆን አልቻለም። በአንድ ወቅት ሞሮኮም ቤካም አላት ያስባለውን ልክ እንደ ዴቪድ ቤካምና እንደ ቪክቶሪያ ፖሽያል አይነት ፍቅር አሽራፍ ሐኪሚና ሂባ አቡክም ይዘዋል። የሞሮኮ ፖሽ ናቸው እንዳልተባለላቸው በፊቺና በሀብት ክፍፍል ተጠምደው ቢከርሙም በሐኪሚ ስም የተመዘገበ አሁንም አንድም ንብረት የለም። የፍርዱ ሂደት ገና እንደቀጠለ ነው። እሷም ቢሆን ትዳራቸው ከመፍረሱ በፊት ከኳታሪው ባለሀብት ጋር ግንኙነት ነበራት ብለው ያሟታል። ሂባ አቡክ ጥሎባት ድግስ ያስወድዳታል። በእርዳታ ድግስ ሐኪሚን፣ በኢድ ድግስ ደግሞ ኳታሪ ባለሀብትን ትተዋወቃለች። የፍቅሯ ጌጅ ከፍ ሲል ዘማን ኦፍ ማይ ላይፍ ትላለች። ጽሑፉ ሳይደርቅ የፍቺ ወረቀት ይዛ ግማሽ ንብረት፣ ግማሽ ክፍፍል፣ ግማሽ ሀብት ትጠይቃለች። ይህም ሁሉ ሸክም ተሸክሞ ነው የዓለማችን የቀኘው መስመር አታኪንግ ፉልባክ የ27 ዓመቱ ሐኪሚ በሜዳው ቀኝ ኮሪደር እንደ ንፋስ ውፍ ብሎ የሚበረው። ይህን ሁሉ ተሸክሞ ነው የዓለማችን ምርጡ ተጫዋች የሆነው። እንደዚህ ሮጦና ተጋፍጦ ያመጣውን ንብረት እኩል ለመካፈል ሲጠይቁት አልከበደውም። እሱን የሚከብደው የንብረት ክፍፍሉ ሳይሆን ለሞሮኮ ብሔራዊ ቡድን አምበል የሆነበት በግራ እጁ የሚያስረው የአምበልነት አርም ባንድ ነው። በሱ አምበልነት አፍሪካ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ የግማሽ ፍጻሜ ጨዋታ ደርሳለች። ያውም ለዓለም ዋንጫ ፍጻሜ ትልቅ ግምት የተሰጣትን የስፔን ብሔራዊ ቡድንን አሸነፋ። ክሱንም ሊያሸንፍ ይችል ይሆናል። በእርግጥ የፈረንሳይ ፖሊሶች ጠንከር ያለ ማስረጃ ይዘናል ብለው ጉዳዩ በፍርድ ቤት እየታየ ይገኛል። ሂባ አቡክም ንብረቱን ልትካፈለው እሳት የበሉ ጠበቆችን ይዛ ከበሩ ቆማለች። ይህን ሁሉ ተሸክሞ ሜዳ ላይ መሮጥ ሳቅንም ይቀማል፣ ያጠፋል። ግን እንደዛም ሆኖ ሐኪሚ አሁንም ምርጡ ተጫዋች ነው። የሞሮኮ ብሔራዊ ቡድን በፈረንሳይ 2-0 የተሸነፈበትንም ጨዋታም ቢሆን በብቃት ተወጥቶታል። ከአቅም በላይ በሆነ አስገዳጅ ጨዋታ ነው ተሸንፈው ሊወጡ የቻሉት። ሐኪሚ የኳሱን ጨዋታ ተወጣው። የፍርድ ቤቱን ጉዳይስ እንዴት ሊያደርገው ይችል ይሆን? ወደ እናቱ ያዞረው ብርስ መጨረሻው ምን ይሆን? ሁልጊዜም ሻምፒዮኖች ኢላማ ውስጥ በቶሎ የሚገቡ ናቸው ይላል አንድ የሞሮኮ ብሔራዊ ቡድን ደጋፊ። አንተ የኛ አምበል ነህ፣ አንተ የኛ ኩራት ነህ፣ አንተ የሞሮኮ ክብር ነህ፣ መላው ሞሮኮያን ካንተ ጎን ይቆማሉ፣ አብሺር ያ ሐኪሚ ብሎታል። አብሺር ብያለሁ፣ እኔም ቺርስም ደግም ያለሁ። አዋሽ ባንክም ለዓለም ዋንጫው ክብር ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። የድግስ ድንኳን ሰብራችሁ ሀብት ላፈራችሁ፣ በጎዳና ላይ በፍቅር ለኖራችሁ ቺርስ ብያለሁ።